ሰላም የተወደዳችሁ ፊደል አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ፊደል አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትን በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች መጠቀም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች መጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማርን እንገኛለን። ለዚህ ቪዲዮ አዲስ ስለሆናችሁ ላይክ፣ ሸር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮ እስከ መጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። እንግዲህ በዛሬው ትምህርታችን ረዘም ያሉ ቃላቶችን እንዴት ነው በቀላሉ ማንበብ መጻፍ የምንችለው የሚል ትምህርት ነው ዛሬ የምንመማረው። በመጀመሪያ ደረጃ እንግዲህ ፊደላትን ወይም ሆሄያትን ከለየን በቀላሉ መንገድ አንድን ቃል ወይም ረዘም ያለ አረፍተ ነገርም ሆነ አጫጭር አረፍተ ነገሮችን በቀላሉ ማንበብ መጻፍ እንችላለን ማለት ነው። እንግዲህ ከዚህ ጋር የመጀመሪያውን ስናይ አምንሃለሁ ይላል። በአንድ ላይ ስናነበው አምነሃለሁ ነው የሚለው። አምነሃለሁ። አሁን ይህን ስናይ አ የመጀመሪያ ናት፣ ም የመቤተሰብ ስድስተኛ ናት፣ ን ደግሞ የነቤተሰብ ስድስተኛ ናት፣ ሃን ስናይ የሃ ቤተሰብ አራተኛ ናት፣ ለ የለቤተሰብ የመጀመሪያ ናት፣ ሁ ደግሞ የሃ ቤተሰብ ሁለተኛዋ ናት። አሁንም በአንድ ላይ ስናነበው አምነሃለሁ ብለን ነው የምናነበው። አምነሃለሁ ብለን በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ ይህን ስናይ ደስተኛ ደስተኛ ነኝ ነው የሚለው። ነኝ በአንድ ላይ ደስተኛ ነኝ ደስተኛ ነኝ ይላል። እንግዲህ ደስተኛ ነው የሚለውን ስናይ ሁሎችም የተለያዩ ፊደላት ናቸው። ያው በመጀመሪያ ፊደላትን ከፊደላት መለየት ነው ሁልጊዜ የሚጠበቅብን ማለት ነው። አሁን ይሄ ደስተኛ ነኝ ብለን እናነባለን እንጽፋለን ማለት ነው በቀላሉ መንገድ። ቀጣይ ደግሞ ሰልችቶኛል ሰልችቶኛል ነው የሚለው። በአንድ ላይ ሰልችቶኛል ሰልችቶኛል ነው። በዚህ መልኩ መጻፍ እንችላለን ማለት ነው። ሰልችቶኛል። ቀጣይ ደግሞ አልመጣም አልመጣም ነው የሚለው። በአንድ ላይ ጠቅለል ስናደርገው አልመጣም ነው የሚል። አልመጣም እንግዲህ አልመጣም ለማለት ስንፈልግ ብዙውን ጊዜ በቴክስት ለማድረግ በዚህ መልኩ መጻፍ እንችላለን። አልመጣም ብለን እናነባለን እንጽፋለን ማለት ነው። አልመጣም። ቀጣይ ደግሞ አልፈልግም በአንድ ላይ አልፈልግም ጠቅለል ስናደርገው አልፈልግም ነው የሚል። አልፈልግም አልፈልግም ለማለት ስንፈልግ በዚህ መልኩ መጻፍ እንችላለን። ቴክስት ማድረግ እንችላለን ማለት ነው። አሁን ይህን አልፈልግም ብለን እናነባለን እንጽፋለን። ቀጣይ ደግሞ አልወደውም በአንድ ላይ አልወደውም ነው የሚለው። ጠቅለል ስናደርገው አልወደውም አልወደውም ነው የሚል። እንግዲህ አልወደውም ለማለት ስንፈልግ በዚህ መልኩ መጻፍ ማንበብ ቴክስት ማድረግ እንችላለን ማለት ነው። አሁን ይህን አልወደውም ብለን እናነባለን እንጽፋለን ማለት ነው። ቀጣይ ደግሞ እዚህ ጋር እሄዳለሁ በአንድ ላይ እሄዳለሁ ጠቅለል ስናደርገው እሄዳለሁ ነው የሚል። እሄዳለሁ። አሁን እሄዳለሁ ለማለት ከፈለግን በዚህ መልኩ ማለት እንችላለን። ቴክስት ለማድረግ ስንፈልግ እኔ እሄዳለሁ ለማለት ለምሳሌ ስንፈልግ በዚህ መልኩ መጻፍ እንችላለን ማንበብ እንችላለን። አሁን ይሄን እሄዳለሁ ብለን እናነባለን እንጽፋለን። ቀጣይ ደግሞ አላስብም አላስብም ይላል። በአንድ ላይ አላስብም አላስብም ነው የሚል። አላስብም ለማለት ስንፈልግ በዚህ መልኩ ማለት እንችላለን ማለት ነው። ጠቅለል ስናደርገው አላስብም ብለን እናነባለን። ቀጣይ አጥባለሁ አጥባለሁ ይላል። በአንድ ላይ አጥባለሁ ጠቅለል አድርገን ስናነበው አጥባለሁ ብለን እናነባለን እንጽፋለን። ቀጣይ ደግሞ እወስዳለሁ በአንድ ላይ እወስዳለሁ ነው የሚለው። ጠቅለል ስናደርገው እወስዳለሁ እወስዳለሁ። እንግዲህ እወስዳለሁ ለማለት ስንፈልግ በዚህ መልኩ መጻፍ እንችላለን ማንበብ እንችላለን። አሁን ይህን እወስዳለሁ ብለን እናነባለን እንጽፋለን። ቀጣይ ደግሞ እይዛለሁ በአንድ ላይ እይዛለሁ ነው የሚለው። ጠቅለል ስናደርገው እይዛለሁ
እይዛለሁ ለማለት ስንፈልግ በዚህ መልኩ እንጽፋለን። እይዛለሁ። አሁን ይሄን እይዛለሁ ብለን እናነባለን፣ እንጽፋለን። ቀጣይ ደግሞ አጸዳለሁ በአንድ ላይ አጸዳለሁ ነው የሚል። ጠቅለል ስናደርገው አጸዳለሁ አጸዳለሁ ብለን እናነባለን። አጸዳለሁ ለማለት በዚህ መልኩ መጻፍ እንችላለን፣ ማንበብ እንችላለን። ቴክስት ልናደርግ ስንፈልግ እኔ እያጸዳሁ ነው፣ እኔ አጸዳለሁ ማለት እንችላለን ማለት ነው። ቀጣይ ደግሞ እቆያለሁ በአንድ ላይ እቆያለሁ ነው የሚለው። ጠቅለል ስናደርገው እቆያለሁ ነው የሚል። እንግዲህ እቆያለሁ ለማለት እኔ እቆያለሁ ለማለት ስንፈልግ በዚህ መልኩ ማለት እንችላለን። ቴክስት ልናደርግ እንችላለን። አሁን ይሄ እቆያለሁ ብለን እናነባለን፣ እንጽፋለን ማለት ነው። ቀጣይ ደግሞ ደክሞኛል በአንድ ላይ ደክሞኛል ነው የሚለው። ጠቅለል ስናደርገው ደክሞኛል። አሁን ደክሞኛል ለማለት ከፈለግን ቴክስት ልናደርግ ስንፈልግ በዚህ መልኩ ማድረግ እንችላለን ማለት ነው። ደክሞኛል ብለን እናነባለን፣ እንጽፋለን። ቀጣይ ደግሞ ከፍቶኛል በአንድ ላይ ከፍቶኛል ነው የሚለው። ጠቅለል ስናደርገው ከፍቶኛል። አሁን ከፍቶኛል ለማለት በዚህ መልኩ ቴክስት ልናደርግ ስንፈልግ መጻፍ እንችላለን፣ ማንበብ እንችላለን። አሁን ይህን ከፍቶኛል ብለን እናነባለን፣ እንጽፋለን። ቀጣይ ደግሞ እገዛለሁ በአንድ ላይ እገዛለሁ ነው የሚለው። ጠቅለል ስናደርገው እገዛለሁ ለማለት ስንፈልግ በዚህ መልኩ ማለት እንችላለን፣ መጻፍ እንችላለን። እገዛለሁ ብለን እናነባለን። ቀጣይ ደግሞ አውቃለሁ በአንድ ላይ አውቃለሁ ነው የሚል። ጠቅለል ስናደርገው አውቃለሁ። አሁን ይሄን አውቃለሁ ብለን እናነባለን፣ እንጽፋለን ማለት ነው። ቀጣይ ደግሞ እሰራለሁ በአንድ ላይ እሰራለሁ ነው የሚል። በአንድ ላይ እሰራለሁ። በዚህ መልኩ መጻፍ እንችላለን፣ ማንበብ እንችላለን። እንግዲህ በዛሬው ትምህርታችን ረዘም ያሉ ቃላቶችን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። አሁን ይህን ጠቅለል ስናደርገው አምነሃለሁ ይላል። ቀጣይ ደግሞ ደስተኛ ነኝ። ቀጣይ ሰልችቶኛል። ቀጣይ ደግሞ አልመጣም። ቀጣይ አልፈልግም። ቀጣይ ደግሞ አልወደውም። እዚህ ጋር ደግሞ እሄዳለሁ። አላስብም። ቀጣይ አጥባለሁ ለማለት በዚህ መልኩ ማለት እንችላለን፣ አጥባለሁ። ቀጣይ ደግሞ እወስዳለሁ። ቀጣይ እይዛለሁ። ቀጣይ ደግሞ አጸዳለሁ። ከዚህ ጋር ደግሞ እቆያለሁ። ቀጣይ ደክሞኛል። ቀጣይ ከፍቶኛል። እዚህ ጋር ደግሞ አሁንም እገዛለሁ። ቀጣይ አውቃለሁ። ቀጣይ ደግሞ እሰራለሁ። ልክ በዚህ መልኩ ቀለል ባለ መንገድ ማንበብ መጻፍ እንችላለን ማለት ነው። በቀጣይ ቪዲዮአችን እስክንገናኝ መልካም ጊዜ፣ መልካም ቆይታ።